ግና ለወገን መከታ ተነሳተራነት ትግልና በርታ ለአገር ብልጽግና ለወገን መከታ ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት ለአገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም ተነሳ ተራመድ ግንህን አበርታ ለአገር ብልጽግና ለወገን መከታ ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ የሐምሌ ክረምት ትንሽ ከበድ እያለ ነው። ዛሬም እንግዲህ ዝናብ አለ። በዝናብ ደግሞ ግድቦቻችን ምን ይመስላሉ የሚለውን ለመመልከት ወደ አፍንጮ በር ተመልሰናል። እንደምትመለከቱት ፊት ለፊታችን ያው ወደ 6 ኪሎ የሚወስደው መንገድ ነው። ከዚህ ከህንጻው ጎን ያለው መንገድ ደግሞ እነዚህ መኪኖች የሚመጡበት ከሽሮ ሜዳ አቅጣጫ ሲሆን የኛ ደግሞ ፊታችንን ወደ ቀጨኔ መስመር በማድረግ እዚህ ጋር ከሚገኘው የአፍንጮ በር መስጊድ በስተጀርባ በኩል ባለው ወደ ቀጨኔ መስመር የሚወስደው መንገድ አለ። ይሄ አስፋልት ማለት ነው። ስለዚህ እዚህ አካባቢ ያለውን የወንዝ ዳርቻ ፕሮጀክት እንመለከታለን። እንግዲህ የቀረው የፊት ለፊት የምታዩት ግሪን ኤሪያው በግራ በኩል ያለው የኢትዮ ኮሪያ ዘማቾች መታሰቢያ ፓርክ ነው። ከሱ አጠገብም ሌላ መንገድ አለ ወደ አዲሱ ገበያ የሚወስድ ማለት ነው። ያው ከተነሳንበት ፊት ለፊት ወደ ታች ወደ 70 ደረጃ ሲሆን በጎን ደግሞ ወደ ፒያሳ ጊዮርጊስ የሚወስድ የደጃችሁ ቤ ማለት ነው። በነገራችን ላይ ዛሬም ቪዲዮ የጀመርኩት ከዛ በኩል ነው። ምናልባት ያኛውን አካባቢ ማየት ኢንተረስቴድ ይላችሁ ወይም ደግሞ ከዋናው ፓርት እንጀምር በሚል ወደ መጨረሻ የነበረውን ቪዲዮ ወደ ፊት አምጥቼው ነው። ስለዚህ ይህንን አካባቢ ካየን ወይም ደግሞ ግድቡን ከተመለከትን በኋላ ወደ መነሻችን አካባቢ ያው ደጃችሁ ቤ ወደ አዲስ አበባ ውስጥ አሉ የሚባሉ እጅግ በጣም ታሪካዊ ስፍራዎች መካከል ዋነኞቹ ከሚባሉት ማለት አንዱ ነው። በሱ በኩል ያለውን ደግሞ አካባቢውን ወደዚህ እስከ ወንዝ ዳርቻው ድረስ ያለውን ፓርት እንመለከታለን። እንግዲህ የምታዩት እዚህ አካባቢ ያለ በቅርቡ የተጠናቀቀ የኢትዮ ኮሪያ ዘማቾች መታሰቢያ ፓርክ ነው። ከ2000 በላይ የወታደሮችን ወደ ኮሪያ ሄዶ የዘመቱ ኢትዮጵያውያን ማለት ነው። እነዛን ስሞችም ጭምር ውስጥ ላይ የተያዘ የህፃናት መጫወቻ ያለው ተወሰነ ሞደርን ተደርጎ የተሰራ አይነት ፓርክ ነው። እንግዲህ ይሄ ስፍራ ኢትዮጵያ ምንም አይነት ወታደሮችን ልካ ማለት ነው እዚህ ጦርነት ላይ የተሳተፉ ኢትዮጵያውያን በሙሉ አንድም ሳይማረክባት ወይም ደግሞ እጅ ሳይሰጥ በጀግንነት ተዋግተው ሀገራቸው ማስጠርተው ጀብድ ለፈጸሙ ኢትዮጵያውያን ወይም ደግሞ ወታደሮች መታሰቢያ እንዲሆን የተሰራ ፓርክ ነው። ይሄ ፓርክ ያው የተሰራውም በጋራ በኮሪያ ኤምባሲ እንደዚሁም ደግሞ በአዲስ አበባ መስተዳደር በጋራ ያሰሩት ፓርክ እንደሆነ ይታወቃል። ከዚህ በርግጥ በጣም ረጅም ጊዜ ሆኖታል እንጂ አንዴ ገብተን ተመልክተነው ነበር። ውስጡ ላይ የተለያዩ በርካታ ጀግኖችን ስም ይዞ ይገኛል። እንግዲህ የሆነ እንደውም አንድ እንትን ሳነብ ያየሁት በተለይ በደርግ አካባቢ እነዛ የተሳተፉ ወታደሮች ስም ወይም ደግሞ መረጃዎች እንዲጠፉ ወይም ደግሞ እንዳይገኙ ተደርጎ እንደነበር፣ በኋላ ላይ ግን ከፍተኛ በሆነ ጥናትና እንደገና እነዚህን መልሶ ለታሪካቸው ታሳቢ እንዲሆን በማድረግ ስማቸው እንደገና በመረጃ ተሰባስቦ ማለት ነው እዚህ ፓርክ ላይ እንዲጠቀስ ወይም ደግሞ እዚህ እንዲጻፍ ተደርጓል። እንግዲህ ከ2000 በላይም ወደዛ የዘመቱ ወታደሮች ስም እዚህ ፓርክ ውስጥ ይገኛል። ምናልባት እዚህ አካባቢ ያላችሁ ልትጎበኙት የምትፈልጉት ካላችሁ ያው እንግዲህ አፍንጮ በር የመስቶት ድልድዩ አጠገብ ይገኛል። የሽሮ መንገድ ወደ ሽሮ ሜዳ ጫፍ መዞሪያ ማለት ነው። እንግዲህ ግድቡ እንደምትመለከቱት እዚህ አካባቢ ከዚህ በፊት ባለፈው ምናልባት የዛሬ ወር አካባቢ ሊሆን ይችላል ተመልክተነው ነበር፣ አይተነው ነበር። ከታች ከጀርባ ጀምሮ እየሰሩት ያለው እንትን አለ የዚህ ወንዝ ዳርቻው ፓርት ማለት ነው። ይሄኛው ግድቡ ያው ሶስተኛው ነው። ቀበና ተደጋጋሚ ማታም ነገራችን ላይ ለቅቄው ነበር። ምናልባት ያላያችሁት ካላችሁ እንድታዩት ጋብዛለሁ። ትላንት ከባድ ትልቅ ዝናብ ነው የነበረው። ነገራችን ላይ በጣም ነበር ሲዘንብ የነበረው ወደዚህ አካባቢ። እንግዲህ ቀበናም ሞላ ብሎ
እንደዚሁም ደግሞ የሰው የጎብኚ ቁጥር ግን ምንም ሳይቀንስ ቅዳሜም ስለነበር ማለት ነው። ያው ይሄን ቪዲዮ እየለቀኩት ያለሁት እሑድ ነው። ቅዳሜ ከሰዓት ወይ ደግሞ ወደ ምሽት አካባቢ ሳይመሽ ብዙም ወደዛ አካባቢ ነው የነበረው። ጥሩና ደስ የሚል አይነት ድባብ ነበረው። በርካታ ሰዎች በነገር አሁን ላይ የጎብኝት ነው። አረቦች እንደዚሁም ፈረንጆች ምናምን ስመለከት ነበረ፣ ኢትዮጵያውያን ያልሆኑም ጭምር ማለት ነው። የተለያዩም እንደዚህ ህንዶች የሚመስሉ አይነት ጎብኚዎችም ጭምር የታዘብኩበት ነበር። እንግዲህ ህጻናት፣ በርካታ ቤተሰቦች አሁንም ድረስ እየጎበኙት ነው የሚገኙት። ስወጣም ዝም ብሎ ሰዎች ላይ እንትን እያልኩ ነበርና ወደ ተለያዩ ቦታዎች ከአያት ከአራብሳ ጭምር የሚመጡ ሰዎች አሉ ይህንን እንትን ለመጎብኘት ማለት ነው። ያው አሁን ላይ ሚዲያውም ላይ በርካታ ሽፋን እያገኘ ስለሆነ እንግዲህ ቀበና እሱን እኛም ተደጋጋሚ አይተነዋል፣ እንድታዩ ትጋብዛለሁኝ። ዛሬ ግን የምናየው ይሄ ከቀጨኔ አቅጣጫ የሚመጣውን ግድብ ነው የሚሆነው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም ሀሳብ አስተያየታችሁ እንደዚሁም ደግሞ ላይክ በማድረግ ቪዲዮ ብትጀምሩት ደስ ይለኛል። እንግዲህ ያው ይሄ በዚህ በኩል ለምትመለከቱት ተለቅ ያለ ሞል የዚሁ የወንዝ ዳርቻ ፕሮጀክቶች ያው እንደሚታወቀው ሱቆች ይገነባሉ፣ የንግድ ማዕከላት ወደዚህ አካባቢ እንኳን ከፍተኛ ግንባታዎች አሉ። ምናልባት ልብ ብላችሁ ከሆነ ከ7 ደረጃ እስከ መስጊዱ ድረስ እስክትመጡ ራሱ በርከት ያሉ ህንፃዎች፣ የመዝናኛ ስፍራዎች ተከፍተዋል። አሁንም የሚሰሩ ግንባታዎች እየተመለከትኩኝ ነበረ ወደዚህ ስመለስ ማለት ነው ወደ ታች። እኛም በእርግጥም በተወሰነ ስንመለከተው ነበር የዚህ የ7 ደረጃ የወንዝ ዳርቻ ፕሮጀክቶች ማለት ነው። እሱንም እያየን ነበር። እንግዲህ ከሱ 7 ደረጃ ጋር ካለው ቀጥል ይሄ 3ኛው ፕሮጀክቱ ነው። ይሄም እያለቀ ነው። በነገራችን ላይ እዛ ተሻግሮ እዚህ ድልድይ ምንድነው ዳገታማ ስፍራው ላይ የሚሰሩት የደረጃ ነገሮች አሉ። እንደዚሁም ደግሞ በዚህኛው ወንዝ በኩል ግቢ ወደዚህ ገባ እናሳያቸዋለን። ወደዛ ጠጋ ስንል እንመለከተዋለን። ወደዚህ ወደ ምዞርበት አቅጣጫ እዛም አካባቢ ወንዙ ዳርቻው ላይ የሚሰሯቸው አይነት የፊኒሺንግ ስራዎች ካልሆነ በስተቀር ይሄኛው ኦልሞስት ያለቀ ፕሮጀክት ከሚባሉት መካከል ነው። እንደምታዩት ብዙም የቀረው አይነት አይደለም። እንግዲህ እስከ ጫካ ይሄ ጉለሌ ጫካ እስኪደርስ ማለት ነው፣ ወይም ደግሞ እንጦጦ እስኪደርስ የወንዝ ዳርቻው ተያያዥነት ያለው በርከት ያሉ የተሰሩ አሉ እዚሁ ወንዝ ላይ ማለት ነው። ያው መቀጠያ ወንዝ ማለት ነው። ከእንጦጦ ወረድ እንዳላችሁ ጫካ ላይ እንደሚታወቀው የእርሻ እንደዚሁም ደግሞ የኳስ ሜዳ፣ ሀይክ የሚያደርጉ ሰዎች ማረፊያ፣ የተለያዩ ነገራቶች ስንመለከት ነበር። በእርግጥ ኮመንት ላይ አንዳንዶቻችሁ ጠይቃችሁኝ ነበረ፣ ግን አልቻልኩኝ ወደዛ መሄድ። ድጋሚ እንድንመለከተው ኮመንት ያደርጋችሁልኝ ነበራችሁ። የሆነ ቀን ደግሞ እስኪ መልሰን እናየዋለን። በእርግጥ ከዛ በፊት ተደጋጋሚ ብዙ ቀናቶች ስንመለከተው ነበር። እዛም አካባቢ በጣም ነው የሚያምረው። የመሬቱ አቀማመጥ ሌላ ቦታ ነው የሚመስሉ። በተለይ በኮንሶ እርከን የተሰሩ ስለሆኑ የሆነ ዩኒክ የሆነ እንትን አላቸው። በግራም በቀኝም ዳገት፣ ከዛ ወንዙ ቁልቁለቱን ወይም ደግሞ መስመር እየሰራ እንደ ዚግዛግ ነገር ነው የሚያልፈው። እንግዲህ ከህፃናት መጫወቻዎች ጨምሮ እጅግ በጣም በርከት ያሉ ብዙ ነገሮች ወደዛም አካባቢ እንደተሰሩ ይታወቃል። ለማንኛውም እሱን አልፎ እንግዲህ እዚህ ይደርሳል ማለት ነው ወደ አፍንጮ በር። ካሁን በኋላ ደግሞ ያው የ7 ደረጃው ነው ያለው። 7 ደረጃውን ካየን ከሱ ቀጥሎ ያው ፓርኩ አለ፣ የአራዳ ፓርክ እንዲህ እያለ እስከ ፒኮክ ድረስ ይደርሳል ማለት ነው። ያው አራዳ ፓርክን ካለፈ በኋላ እንደሚታወቀው የዚህ የፍሬንድሺፕ ከዛ አምባሳደር ጊዮን እስጢፋኖስ በቅርቡ ተመልክተነው ነበር። ጊዮን እና እስጢፋኖስን አንድ ላይ አድርገን ከዛ ባምቢስ አለ እንዲህ እያለ እስከ ታች ድረስ ነው የሚደርሱት። ያው የመጨረሻውና ምናልባት ልክ በቀበና ምናልባት ከዛም በተሻለ ሊሆን ይችላል ተብሎ የሚታሰበው እንግዲህ እንደሚታወቀው የፒኮክ ስር ወይም ደግሞ የአትላስ አካባቢ ያሉት ፕሮጀክቶች ናቸው። እዛም በተመሳሳይ ያው ከወተር ፓርኩ ወይም ደግሞ በጣም ትልቅ ወተር ፓርክ አለ። ከሱም ባሻገር ደግሞ ዙሪያው ላይ የሚሰራ የዚህ ካናል አለ። እዛ ካናል ላይ ያው ጀልባ እንደሚኖር ተነግሯል። ስለዚህ እዛም አካባቢ ትልቅ የሆነ የቱሪዝም ማዕከል ወይም ደግሞ ምናልባት ሌላ ቱሪስት መዳረሻ እንደሚሆን ይጠበቃል። እንግዲህ ይሄ የምታዩት ያው ሰፈሩ እንደምታውቁት መኖሪያ ነው። በእርግጥ ወንዞቹ መሀል ለመሀል ምናልባት ጊዮንና እስጢፋኖስ አካባቢ ካልሆነ በስተቀር ያን ያክል
በትልልቅ ዋናውን አስፋልት እንትን ብሎ ያልፉም እስከ ባምቢስ እና ወሎ ሰፈር እስኪደርሱ ወይ ደግሞ እስከ አሁን ወዳልኳችሁ ወተር ፓርኩ እስኪደርሱ ድረስ መሀል ከተማ ነው። እዛም አካባቢ ደግሞ ትልቅ መኖሪያ እንደዚሁም ደግሞ የቢዝነስ ሞሎችም ጭምር ያሉበት አሁን ጊዮንን ብትመለከቱት ኢቨን ጊዮን ራሱ አለ ዙሪያው ላይ ያሉት ሲኒማ ቤቶች እንደዚሁም ደግሞ ሆቴሎች ከዛ ባሻገር ደግሞ የእምነት ተቋማቶችም ጭምር ስላሉ በታችም ያው ኢሬቻ ፓርክ አለ። መሀል ዋናው አስፋልት አጠገብ እንደመሆኑ መጠን ከዚህኛው በተሻለ እነዛ ሴንተር የመሆን ባህሪ ያላቸው። እንግዲህ የምታዩት የአፍንጮ በር የሚገኘው አቅሳ የሚባለው መስጊድ ነው። እንግዲህ ይሄኛው ሰፋ ያለ ቦታ ላይ ወይም ደግሞ ረዘም ያለ ቦታ ላይ ውሃ አቆሮ እንዲይዝ የሚደረግበት ወይም ደግሞ የተደረገበት ቦታ ነው እያየን የምንገኘው። እንግዲህ ያቺ ፊት ለፊት የምትመለከቷት ሰማያዊ ነገር መስሏ የመስታወት ቤት ያው ከላይ ሆናችሁ ቴራስ ላይ ማለት ነው ወደዚህ ወደ ቁልቁል ወደ ፋውንቴኑ የምትመለከቱበት ነው። መውጫ ደረጃ ነገር አለችው። ባለፈው እንኳን ስንመለከተው ነበር። እዛው ላይ ወጥተን አይተነው ነበር ባለፈው ቪዲዮ ላይ። ዛሬ ግን ያው ወደ ኋላ ነው የምንመለሰው ወደ መስታወት ድልድዩ ስር ማለት ነው። በመስጊዱ በስተጀርባ አድርገን ወደ ታች እንወርዳለን። እንግዲህ ከዛ በኋላ ደግሞ ወደ መነሻችን ወደ ነው የደጃችሁ ቤት አካባቢ ነው የምንጎበኘው። እንግዲህ ከዛ ጀምሬ ነበር እየቀረስኩ የመጣሁት ቅድም እንዳልኳችሁ። ስለዚህ በዛኛው አቅጣጫ በዋናው በአስፋልቱ በኩል ማለት ነው ያለውን የሁለቱ ወንዞች የመስታወት ድልድዩ መሀል ለመሀል እንግዲህ እነሱን እንጎበኛለን። እንግዲህ እስከ መጨረሻው ድረስም አብራችሁኝ እንድትሆኑም ጋብዛለሁኝ። በተለይ ያላያችሁት ካላችሁ በእርግጠኝነት የምትወዱት አይነት ነው የሚሆነው። ከዚህ ከፒያሳ ከጊዮርጊስ ቤተክርስቲያን በፊት ለፊት በኩልም ባለው ሰፈር ነው እንግዲህ የመጣሁት። የአካባቢ ምን እንደሚመስል የተወሰነ እንጎበኛለን። በተለይ ደግሞ የዚህ የሰባ ደረጃ ወንዝ ዳርቻው በላይኛው አካባቢ ያለውን የዚህ ሽሮ ሜዳ አካባቢ የተሰሩት አይነቶች የእንዝርት እንደዚሁም ደግሞ የሚያነብሰው ምስል ያለበት እዛ አካባቢ እንጎበኛለን። እንግዲህ ሰፈሩ ያው ትምህርት ቤት አለ፣ የኤሌመንተሪ ትምህርት ቤት ስሙን በደንብ እንትን አላልኩትም። ከዛ ባሻገር ግን ያው መኖሪያ መንደር ነው ሙሉ ለሙሉ ሰፈሩ። በፊትም በተለይ በብዛት የቀበሌ ቤቶች ይበዙበት የነበረ አካባቢ ነው። ከዚህ ከወንዙ ከፍ ብሎ ማለት ነው ወደ ጊዮርጊስ አቅጣጫ መልሶ ማልማት ከተነሱ በኋላ ወይም ደግሞ ወደ ሌላ ከተቀየሩ በኋላ አሁን የሪል ስቴት ተቋማቶች እንደዚሁም ደግሞ አዳዲስ ህንፃ ግንባታዎች አሉ። ከዛ ባሻገር በአንደኛው አቅጣጫ ደግሞ ከጊዮርጊስ ወደ አፍንጮ በር መስጊድ ስትወርዱ በግራ በኩል ያሉ ሰፈሮች ደግሞ እዛው እያሉ መልሶ ማልማት በተለይ በባለ ሀብቶች የተሰራላቸው ቤቶችም ተመልክቻለሁኝ። ያው እዛ ላይ ማስታወቂያ ስለለጠፉ ማለት ነው የሪል ስቴት ተቋም የሰራው አንድ ቤት የተወሰኑ መንደር ቤቶችም ተመልክቻለሁ። ለዛ አካባቢ ላሉ ማህበረሰብ በመልሶ ማልማት የሰራላቸው ማለት ነው። እንግዲህ እንደሚታወቁ አንዳንድ ሰፈሮች ላይ መንግስትም እንደዚሁም ደግሞ ባለሀብቶች እዛው አካባቢ ላይ እያሉ ሰፈራቸው ላይ በተለይ ጉስቁል ያሉ ቤቶችን የቀበሌ ቤት የነበሩ መልሰው የማልማት ባህሪያቶች አሉ። ከዚህ በፊት እንደዚህ አይነት የሁለት ማዞሪያም ተመልክተን ነበር። እዚህም ደግሞ ሌላ አለ። ከዚህ ከሰባ ደረጃ ጎን ልብ ብላችሁ ከሆነ ባለፈው የሰባ ደረጃን ግድብ ወይም ደግሞ የዛ አካባቢ ወንዝ ዳርቻውን ስንመለከት በመልሶ ማልማት የለሙ ቤቶች ወይም ደግሞ ህንፃዎች ተመልክተን ነበር። ፍርድ ቤቱ አጠገብ ማለት ነው። የዚህ አራዳ ክፍለ ከተማ መነገሻ ምድብ ችሎት አለ ፍርድ ቤት ማለት ነው። እሱ አጠገብ ያሉ ቤቶች በመልሶ ማልማት የለሙ ወይም ደግሞ እዛ አካባቢ ለነበሩ ማህበረሰቦች የተሰሩ አሉ። አሁን እየሄድን ካለንበት በስተ ግራ በኩል የሚገነቡ ህንፃዎች ወረድ እንዳላችሁ ማለት ነው ባጭሩ። ያው እዚህ ጋር ድልድይ አለ። እዚህ ምንድነው ይሄ ደረጃው ወጣ እንዳላችሁ እነዚህ ፈረሶቹ ምናምን ያሉበት ስፍራ ነው። እንዳዞርሽ ወደ ሌላ ካፍቴሪያዎች አሉ። ሳዞር የላይኛው ላይ ዋናው መንገድ ዳር ማለት ነው። እዚህ መስመር ላይ እንኳን ያው ጎጆ ቤቷ ናት ያለችው ወደ ታች በደንብ ስንጠጋ ማለት ነው። ወደዛ ግን አናመራም። እንግዲህ ወደ ደጃችሁ ቤት አካባቢ ነው ያለ ነው። መሀል ላይ ነው እንግዲህ እዚህም አካባቢ ሌላ የታክሲ ተርሚናል የተሰራ አለ። ታክሲ የሚጭኑበት አለ። እንግዲህ አሁን ወደ መዞርበት አቅጣጫ ወደ ጊዮርጊስ ቤተክርስቲያን ነው ፊት ለፊት ወይም ደግሞ የአጼ ምኒልክ ሐውልት ያለበት የፒያሳው
ያው ቤተክርስቲያኑ ምናልባት ዛፎቹ እየተመለከታችሁ ከሆነ እዛ ጥግ ላይ ኮርነር ላይ ያሉት ጊዮርጊስ ቤተክርስቲያን ነው። ይሄ ደግሞ አጠገቤ ነው የቆምኩበት ስፍራ እንግዲህ የቀይ መስቀል የዚህ የሰሜን አዲስ አበባ ቅርንጫፍ ወይም ደግሞ ማስተባበሪያ ቢሮ አይ ቲንክ ፕሮጀክት መሰለኝ ያለው የታጠረው ስፍራ ላይ ማለት ነው። ኦልሬዲ ያለቀ ይሁን እርግጠኛ አይደለሁም፣ ግን የሱ ቦታ ነው እያየን ያለ ነው። እንግዲህ ዞር ብለን ወደ አፍንጮ በር ነው አሁን የምናመራው። ከዚህ ተነስተን እንግዲህ ከአስፋልቱ ወደ አፍንጮ በር ድልድይ ስናመራ ምን አሉ የሚለውን እነሱን እንመለከታለን። አብራችሁ ቆዩ። በግራም በቀኝም ዞር ዞር እያልኩኝ ያስመለክታችኋለሁ።
አለ ጥላውን አለ
እንግዲህ የዛሬ ጉብኝታችን ይህን መስል ነበር። እስካሁን ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ቀድሞ ወደ ጀመርንበት ነው የመጣ ነው። ነገ በሌላ ቪዲዮ እንገናኛለን። ቻው